Subhanahu Wa Ta'ala ከበላይ ያለውን የሚታዩ ነገራቶች በሙሉ በኢስላም አስተምሮ ሰማዕ ተብሎ ይጠራሉ። አላህ ደግሞ በቁርአን ሲናገር 7 ሰማያትን ነው የፈጠረው። 7 ሰማያት እና ምድርን ብሎ ነው የገለጸው ያስቀመጠው ማለት ነው። ይሄ ዩኒቨርስ የምንላቸው አጽናፈ ዓለም የምንለው ከበላያችን ያሉ ነገራቶች በሙሉ ተደምረው 7 ሰማያት ናቸው። እነዛን 7 ሰማያት የፈጠረ አምላክ ነው። ከ7 ሰማያት አንፃር አይደለም የኛን ምድር ዩኒቨርሱን ጠቅላላ አጽናፈ ዓለሙን ይህንን ሁሉ ነገር የያዘውን አጽናፈ ዓለም ብናየው ከ7ቱ ሰማያት አንፃር በጣም ትንሽ ነው ማለት ነው። በጣም ትንሽ ነው ማለት በቃ ኦሬዲ እንደጠፋ ቁጠሩት። ይሄ የኛ ዓለም እንደጠፋሽ ቁጠሩት ለኛ አይነት እይታ ማለት ነውና ይህንን ነገር ካየን በኋላ አንድ ሰማይ ወደ ሁለተኛው ሰማይ ያለው ርቀት ምን ያክል ነው የሚለውን ደግሞ እናያለን። ስናይ እንደ ኢስላም አስተምህሮ ከአንደኛው ሰማይ ወደ ሁለተኛው ሰማይ ከሁለት ወደ 3 ከ3 ወደ 4 እያንዳንዱ ርቀት የ500 ዓመት ያክል የጊዜ ጉዞን ያስጎዛል ነው ወይም ደግሞ የጊዜ ሂደቶች አሉት። 500 ዓመት ይፈጃል ከአንደኛው ሰማይ እስከ ሁለተኛው ሰማይ ለመድረስ ከ2 እስከ 3 በአመትና በጊዜ መለካቱ ራሱ ኢስላምን አንድ ትክክለኛ መለኮታዊ ሃይማኖት እንዲሆን ያደርገዋል ነው። ምክንያቱም በክንድ በስንዝር አልተለካም፣ በአመትና በጊዜ ነው የተለካ። እንደምናውቀው ከጠፈር ውጭ ወይም ደግሞ ከዓለማችን ውጭ ያሉትን ነገሮች ጨረቃን ጨምሮ ከጨረቃ ውጭ ያሉትን ሳይዞች የሚለኩበት በጊዜ ነው። የብርሃን ፍጥነት እየተባለ በብርሃን ፍጥነት ይሄን ያክል ዓመት እየተባለ ነው ፕላኔቶቹ ከዋክብቶቹ የሚለኩ። አምላካችን አላህ Subhanahu Wa Ta'ala አስተምሮቶች ላይ ኢስላማዊ አስተምሮቶች ላይ ስናየው እነዚህ ነገራቶችን በሙሉ በልኬታ እንኳን ሲያስቀምጠው 500 ክንድ 600 ክንድ 1 ሚሊዮን ክንድ እያለ ሳይሆን 500 ዓመት ነው በጊዜ ነው የሚለካው ማለት ነው። ይሄም አንዱ አላህ Subhanahu Wa Ta'ala የገለጸልን ነገር ኢቭን ከልኬታ አንፃር እንኳን መለኮታዊ ነገር መሆኑን እንረዳለን ነው። 7ቱ ሰማያትን አይተናል። ከ7ቱ ሰማያት ደግሞ የሚገዝፍ ኩርሲ የሚባል ደግሞ ፍጥረት አለ። ያ ኩርሲ የሚባለው ፍጥረት ከ7ቱ ሰማያት ውጭ የሆነና ከዛ የሚገዝፍ ነው። ይህም ፍጥረት ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ በተፍሲር ኢብኑ ከሲር ላይ ሱረቱል በቀራ ምዕራፍ 2 ቁጥር 255 ላይ ያለው ላይ ተፍሲር ላይ ምናምን ካያችሁት ምንድነው የምታገኙት? ኮምፔር ያደርገዋል ምንና ምንን ኩርሲ የሚባለው ፍጥረትና የ7ቱ ዓለማት ወይም ደግሞ 7ቱ ሰማያት ኮምፔር ሲደረጉ 7ቱ ሰማያትና ኩርሲ የሚባለው ፍጥረት እንደ በረሃና እንደ ቀለበት ነው ምሳሌ የተሰጠው። ይሄንን በቪዲዮ በደንብ ስላሳዩት ብታዩት ጥሩ ነው ብዬ አስባለሁና ትልቁ በረሃውን የሳሃራ በረሃ ነው ዓለማችን ላይ ያለው ትልቁ በረሃ። አንድ ሰው ጣቱ ላይ ያለውን ቀለበት አውጥቶ እዛ በረሃ ላይ ቢጥለው ያቺ ቀለበት ከዛ በረሃ አንፃር ምን ያክል ቦታ ይዛለች ነው? ምንም በሚባል ደረጃ አልያዘችም። ይሄ እንግዲህ የ7ቱ ሰማያት ድምር ሳይዝ ነው። ከምን ጋር ሲወዳደር? ከኩርሲ ጋር ምንም የሚባል ሳይዝ አልያዘችም። ያችን ቀለበት እዛ ትልቅ በረሃ ላይ ብጥሉት አይደለም አዲስ አበባ ከተማ መሃል ላይ እንኳን ብጥሏት በጣም የሆነ አተምን እንኳን የምትወክል አይደለችም ነው። ይህንን ሁሉ የፈጠረውን አምላክ ነው እኛ የምናመልከው ነው። ስለዚህ እኛ የምናመልከው አምላክ ፍጥረታቶቹን ባየን ቁጥር ከአእምሯችን ውጭ መሆኑን እየተረዳንና እየተገነዘብን እንመጣለን ነው። ሳይዙን ማሰብ ምናምን እሱ የማይታሰብ አይደለም። የሱን ሳይዝ የአምላካችን ሳይዝ ምናምን እንደዚህ ማውራቱ ራሱ የማይታሰብ ነው። ፍጥረታቶችን እንኳን ስናይ በዚህ ደረጃ በጣም ግዙፍ ፍጥረታቶች አሉት። ይሄ የኩርሲ ሳይዝ ከ7ቱ ሰማያት አንፃር ነው። አላህ Subhanahu Wa Ta'ala ደግሞ ከኩርሲ በላይ ሌላ ፍጥረትን ፈጥሯል። ምን የሚባል አርሽ የሚባል ፍጥረት። ስለ አርሽና ስለ ኩርሲ ሱረቱል በቀራ ምዕራፍ 2 ቁጥር 255 ላይ ታገኙታላችሁ ማለት ነው። በኢስላም አስተምህሮ በጣም አያተል ኩርሲ ይባላል። ኢቭን አያው ራሱ አያተል ኩርሲ ተብሎ ነው የሚጠራ። በጣም ፓወርፉል የሆነው የቁርአኑ አንቀጽ ያ ነው ማለት ነውና መልላችሁ ነው ኩርሲና አርሽ ሲነጻጸሩ ኩርሲና አርሽ ሲነጻጸሩ ልክ እንደ ቀለበትና እንደ በረሃው ነው አሁንም ንጽጽሩ የተቀመጠው። እንደምንና እንደምን አልኳችሁ? እንደ ቀለበትና እንደ በረሃው ነው ንጽጽሩ ማለት ነው። በዚህ ሰዓት ግን ቀለበቱ የኩርሲ ሳይዝ ሲሆን በረሃው ደግሞ የአርሹን ሳይዝ ነው የሚወክለው። እንግዲህ አሁን ይህንን ሁሉ አውርተን ከ7ቱ ሰማያት በላይ ኩርሲ የሚባል ፍጥረት የሳይዙን ግዝፈት አይተን የኩርሲና የአርሽን ደግሞ የሳይዝ ልዩነቶችን ካየን ከተረዳን በኋላ እስኪ ዓለማችንን አስቧት። የለችም እኮ ኦሬዲ እኮ የኛ ዓለም እኮ የለችም፣ ጠፍታለች።
ማንም ሰው በአእምሮ በጣም ትንሽ ነች ሊያስባት የሚችል ዓለም አይደለችም። ቪዥዋል ነገር ስላለው ማየት ትችላላችሁ። ቪዲዮውን ኢስማኤል የዩቲዩብ ቻናል ላይ ብትገቡ ታያታላችሁ። ወይም ደግሞ እኔ ጋም ብትገቡ ማን ነው የምታመልኩት በሚል ርዕስ ታገኙታላችሁ እና በጣም ትረዱታላችሁ ብዬ አስባለሁ። ሶ ይሄ የአርሽ ሳይዝ ነው። የአርሽን ግዝፈት እንኳን በአእምሯችን ልንስለው አንችልም። የሰባቱ ሰማያትን ግዝፈት በአእምሯችን ልንስለው አንችልም ጭራሽ ማለት ነው። ሶ ይህንን ካየን ከአርሽ በላይ የሆኑስ ፍጥረታት አሉ ወይ? አዎ አሉ። እነማን ናቸው? አርሽን ተሸካሚ የሆኑት መላኢካዎች ናቸው። አርሽን ተሸካሚ የሆኑት መላኢካዎች ውስጥ የአንዱ መላኢካ ሳይዙ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ሲያስቀምጡ ከትከሻው እስከ ልም ጆሮው ድረስ ያለው ርቀት የ700 ዓመት መንገድን ይወስዳል። የ700 ዓመት። ይሄ የአንድ መላኢካ አርሽን የሚሸከም መላኢካ ሳይዝ ነው የምነግራችሁ። የምኑ ሳይዝ? የሙሉ አቋሙ ሳይዝ ሳይሆን ከትከሻው እስከ ልም ጆሮ ድረስ ያለው። ይሄ ትከሻ ልም ጆሮ ምናምን እንደዚህ ሲባል በስጋዊ ወይም ደግሞ እንደኛ ብላችሁ አታስቡ። አሁን እኛ የሚባለውን ነገር ከዚህ ውስጥ አስወጡት ማለት ነው። እኛ የሚባለውን ነገር ከዚህ ውስጥ አስወጡት። ከሰው ጋር የሚገናኝ ምንም ነገር የለም። ምንም አይደለም። አላህ Subhanahu Wa Ta'ala አይደለም ልክ እንደኛ ልንወክለው ልንመስለው በሱ እኛ እኮ የሱ አምሳል ነን ብለን ልንናገር ይቅርና መላእክቶችን ራሱ ከኛ ጋር ማወዳደር አንችልም። መላእክቶችን ምን ማድረግ አንችልም፣ ከኛ ጋር ማወዳደር አንችልም ማለት ነውና ሶ ከትከሻቸው እስከ ልም ጆሮአቸው ድረስ ሲባል ግን የፊዚካሊ የግዝፈታቸውን ግነት ለማሳየት የተጠቀመበት ሳይዝ ነው። አሁንም የተለካው በምንድነው? በጊዜ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የለኩት በጊዜ ነው። የ700 ዓመት ነው የተባለው። ሶ ከዚህ አንፃር ስታዩት ማንን ነው የምታመልኩት ነው እናንተ? እስኪ አምላክ ተብሎ የተገለጸላችሁን አስቡት። የትኛው አምላክ ነው ይህንን ሁሉ ፍጥረታት የፈጠረ ብላችሁ ልታስቡ የምትችሉት? ምን አይነት አምላክ ነው? እና ኢቭን መላእክቶችን እንኳን በጭንቅላታችን ማሰብ አንችልም። ከአርሽ በላይ ሲባል ያሉበት ቦታ አይደለም፣ አርሽን ተሸካሚዎች ነው ያልኩት። ከአርሽ በላይ ሆነው ምናምን አይደለም፣ እንደዛ አይነት ነገር አላወራውም። እሺ ሐቢቢ ከታች ያለው እና ምን ልላችሁ ነው? የምታመልኩትን አምላክ እዚህ ሚዛን ውስጥ አስገቡት። ፍጥረታቱን ብቻ ካያችሁ የምትፈልጉትን አምላክ በትክክል ታውቁታላችሁ። ምን ሳታዩ፣ መጽሐፍ ሳትገልጡ፣ ስለ ሃይማኖት ሳትሰሙ፣ ምንም ነገር ላይ ሳትገቡ የምታመልኩት አምላክ ምን አይነት አምላክ ነው? እኛ በአእምሯችን እንደሳል ነው የሆነ ግዝፈት ምናምን አድርገን ስለን ኢቭን ግዙፍ ነው ከተባለ ዓለምን በእጁ እንደዚህ በቃ ይሆናል እንዴ እንደ ኳስ ምናምን። መላኢካው ጅብሪል 600 ክንፎች አሉት። በአንድ ክንፉ ብቻ ምድርን መገልበጥ የሚችል መልአክ ነው። በአንድ ክንፉ ብቻ ማለት ነው። እና እኛ ስለ አምላክ ሳይሆን የምናወራው ስለ አምላክ ፍጥረታት ሳይዞች ነው የምናወራው። አላህ Subhanahu Wa Ta'ala አይደለም ሰባቱ ሰማያትን እንኳን በአእምሯችን መሳል አንችልም ነው ሳይዛቸውን። ስለዚህ ማንን ነው የምታመልኩት አምላክ? ወደ የትኛው አምላክ ነው የምትሄዱ? መጽሐፎችን ሳትገልጡ ምንም ነገር ሳታዩ ፍጥረታትን ብቻ ካያችሁ ያኔ የምትፈልጉትን አምላክ ማንነት ትረዱታላችሁ፣ ታውቁታላችሁ ማለት ነው። ሶ ከዛ አንፃር አምላክን ትፈልጋላችሁ። እንደናንተ አይነት አምላክ ካገኛችሁ ያ አምላክ አይደለም፣ ጣዖት ነው፣ መተው ነው ያለባችሁ። እንደናንተ ስላችሁ ፊዚካሊ ምናምን ብቻ አይደለም። ኢቭን የሆነ የምህረቱን ነገር ስታዩ፣ የቅጣቱን ነገር ስታዩ እንደናንተ ሰዋዊ ነገሮች ከሆነ ያሉበት ምናምን ሶ ያን አምላክ ኮምፕሊትሊ ሪጀክት ነው ማድረግ ያለባችሁ። አሁን ይሄ ሁሉ ነው ቁርአን ውስጥ ገብቼ ነው አይደለም፣ ትንሽ ስለ እንትኖቹ ስናወራ ብቻ ሐዲሶችን ተጠቅሜ ያለው። ይሄም አላህ Subhanahu Wa Ta'ala የፈጠራቸውን ፍጥረታት እንድናውቅ ያክል ነው። ሁሉ የሚያስደንቀው ነገር ምንድነው? ጀነት የሚባለው ፍጥረት ነው። ጀነት የሚባለው ፍጥረት የሰው ልጆች ከሞት በኋላ የሚገቡበት ያ ጀነት ተብሎ የተገለጸው ነገር አርዱሃ ሰማዋቲ ወልአርድ ተብሎ ነው የተቀመጠው ቁርአን ላይ። ስፋቷ የሰማያትና ምድርን ነው የምታክለው። ሰማያት ማለት ሰባቱ ሰማያት በብዜት ነው የተቀመጠው እና ምድርን ይሄ የጀነት ስፋት
ሳይዝ በቁርአን ላይ የተቀመጠውን ስናይ ስፋቷ ይላል ጀነትን ስፋቷ ሰማያትንና ምድርን የምታክል ነች። ሰማያትንና ምድርን የጀነት ስፋት ሰማያትንና ምድር የምታክል ነች ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ እኛ የፈጠረን አምላክ የምንለው ሱረቱል ኢኽላስ ምዕራፍ 112 ላይ ያለውን ካራክተር ለአምላክ የምንጠቀምበት እንዴ አላህ ልጅ ይወልዳል አይወልድም ሲባል ለምንድነው አይገባውም የምንል? አሁን ወላሂ እስኪ ያስቡት። አሁን ይህንን ሁሉ ፍጥረታት የፈጠረውን አምላክ ነው ልጅ መውለድ ይገባዋል ብሎ አእምሯችሁ የሚቀበለው? እንደው ያንን ካራክተር ነው እንደናንተ አይነት ማንነት ስትሰጡት? ይሄ እኮ ፍጥረትን አለማወቅ ነው። አላህን አለማወቅ ምናምን ሳይሆን አምላክን አለማወቅ ሳይሆን እሱ የፈጠራቸውን ፍጥረቶች ሀቢቢ ቀጥል። ኦኬ እሺ። እና እንዳልኳችሁ ሃይማኖቶች ላይ ሳትገቡ ምናምን የትኛውንም ሃይማኖት ሳታዩ በፊት መጀመሪያ የምትፈልጉትን አምላክ ለዛ ነው አላህ Subhanahu Wa Ta'ala አእምሮን የፈጠረልን። በነገራችን ላይ አእምሮን የፈጠረልን አምላክ ይህንን አእምሮ ስለያዝን ይህንን ነፃ ምርጫ ስለያዝን ይህንን ፍሪ ዊል ስለያዝን ነው ከመላእክት በላይ ያከበረን ማለት ነው። የሰው ልጆች አላህ Subhanahu Wa Ta'ala አደምን ከፍጥረታት ሁሉ በላይ አከበር ነው የሚል ለምን ሲባል ሱረቱል በቀራ ምዕራፍ 2 ቁጥር 30 ላይ ጀምሮ ብታነቡ የአደምን ታሪክ ስሞችን ስላስተማረው ነው። ስሞችን አስተምሮታል። ስሞች ማለት ዕውቀት ነው። ዕውቀትን አስተምሮታል። በጽሁፍ የሚተላለፉ ዕውቀቶችን ያስተማረው ፍጥረት ማን ነው? አደም ነው። በዛ ዕውቀቱ መሰረት ከፍጥረታት ሁሉ በላይ ተደርጓል። ስለዚህ አምላክን ማስተንተን የሱን ፍጥረታቶች ስናስተነትን የሱን ፍጥረታቶች ስናይ ማን እንደፈጠራቸው የፈጠራቸውን አካል ማንነት ልናውቅ እንችላለን ነው። ሶ ፍጡርና ፈጣሪ ደግሞ ሌላ ማወቅ ያለባችሁ ነገር ፍጡርና ፈጣሪ ተቃራኒ ነገሮች ናቸው። ተቃራኒ ነገሮች በተመሳሳይ ጊዜና በተመሳሳይ ቦታ ሊገኙ አይችሉም። ለምሳሌ ብርሃን አይኖሩም ሊኖሩም አይችሉም። ውሸትና ሐሰትም በአንድ ጊዜ በተመሳሳይ ጊዜ በተመሳሳይ ሰዓት ሊኖሩ ፍጥረት የምንለው ፍጡር የምንለው በምን የተገደበ ነው? በጊዜ እና በቦታ የተገደበ ነው። ስለዚህ አምላክም ማን ፈጠረው? ይሄንን ትልቅ ሳይሆን ትልቅ ማለት ፊዚካሊ ግዝፈትን ማን ስለሚያሳይ ይሄንን ታላቅ አምላክ ማን ፈጠረው የሚል ጥያቄ ሊነሳ ይችላል። ፍጥረት ምን አለው? ጊዜ አለው። በጊዜ ውስጥ ያለ ነው። ሶ ፈጣሪ ደግሞ የፍጡር ተቃራኒ ስለሆነ ከጊዜ ውጭ ነው። ከጊዜ ውጭ የሆነ አካል ወይም ደግሞ የሆነ ፐርሰን የሆነ ምንነትና ማንነት ምን የለውም ማለት ነው? ጅማሬ የለውም። ጅማሬ ያለው ካልን በጊዜ ውስጥ ስለሚካተት ማለት ነው። ስለዚህ አላህ Subhanahu Wa Ta'ala እንደዚህ አይነት ጥያቄዎችን ለማወቅ ምናምን ባጭሩ ምንድነው የምታደርጉት ማለት ነው? አእምሯችሁን ትጠቀማላችሁ፣ ፍጥረታቱን ታስተነትናላችሁ።
በሳይዝም በትሪሊየን የሚበልጥ ግዝፈት ያላቸው ከዋክብቶች ፈጣሪ ከዛ የሰማያት ፈጣሪ የሰባቱ ሰማያት የኩርሲ የአርሽ ፈጣሪ የሆነው አምላክ ለኔ መገለጥ አለበት እኔ እሱን ካላየሁት አላምን የምትሉ ከሆነ የተገለጠላችሁ አካል ኮምፕሊትሊ ሰይጣን ነው ማለት ነው እንጂ አምላክ ሊሆን አይችልም። ለምን? ትንሽዬ ነገር አምላክ ስለማይሆን። ሰዎችን ነው ፍጥረታትን የሚያስተነትኑትን ሰዎች አላህ Subhanahu Wa Ta'ala ይወዳቸዋል፣ ያልቃቸዋል፣ ያከብራቸዋል። ለምን? ፍጥረታትን በማስተንተን ፈጣሪን ማግኘት ስለምንችል ማለት ነው። ደግሞ ፈጣሪን ምን አይነት ካራክተር አለው የሚለውን ነገር ማወቅ እንችላለን። ለኔ ካልተገለጠልኝ መጥቶ ካልታየኝ እኔ አላምነውም፣ አላውቀውም ወይም ደግሞ መከተል አልፈልግም የምትሉ ከሆነ በሳይዛችሁ ልክ ነው ምንም ያደርገው አላህ Subhanahu Wa Ta'ala ለእናንተ የሚገልጸው አላህ አምላክ እንደኔ በአጭር ቁመትና በጠባብ ደረት ተወስኖ መጣ ብለው የሚያምኑትንም ደግሞ የግሪክ ፈላስፎችንም በሉ የሂንዱይዝም ተከታይም በሉ የክርስትናን እምነት አማኞችንም በሉ ልትቀበሉ አትችሉም ማለት ነው። ለምን? ለአምላክ ምን ስለማይገባው አንድ፣ ሁለተኛ ደግሞ አምላክ ስለማይለዋወጥ ነው። የሚለዋወጥ አካል በጊዜ ውስጥ ያለ አካል ነው። አላህ Subhanahu Wa Ta'ala ህጎቹን ይቀየራል፣ ህጎቹን ይለውጣል። ለምን ሲባል እኛ ስለሆነ ሳይሆን እኛ ስለምንለዋወጥ የኛ ሌቭል እያደገ ስለሚመጣ በሌቭላችን ከፖዚቲቭ ከጀመርን መረዳት እንችላለን። ኦኬ በዛ ጊዜ የነበሩ ሰዎች ለካ ቢቆጧቸው ተው አትሳደቡ ቢባሉ የሚያርፉ አይነት አይደሉም። ለምን? ምክንያቱም ስድብ የሚባል ነገር ወይም ደግሞ ግርፊያ፣ ቁጣ የሚባል ነገር በፈርዖን ጊዜ በባርነት ተገርፈው ምን ብለውም ያደጉ የኖሩ ህዝቦች ስለሆኑ አካላታቸውም ጠንካራ ስለሚሆን ለነሱ መሰጠት ያለበት ህግ የተገደዱባቸውን ብዙ ነገራቶች ሊያቀልላቸው ነው የመጣ። ምክንያቱም
እንደዚህ አይነት ህጎችንም ከሰማችሁ የሆነ እንደ ትልቅ ነገር አትውሰዱትና እንደ ትልቅ አርጊውመንት ያው እነሱ ስለሚያነሱት ነው እንጂ እንደዛ አድርጋችሁ አትመልከቱት ለማለት ያክል ነው። ምክንያቱም አላህ Subhanahu Wa Ta'ala የተለያዩ ህጎችን ይሰጣል ለሰው ልጆች። ለምን? የሰው ልጆች ተቀያያሪ ስለሆኑ። ይሄ ማለት ግን ይሄ ህግ ወርዶላቸው ነበር እያልኳቸው አይደለም። እሺ ያው ቢወርድም በጊዜው ለነበሩ ሰዎች ሊሆን ይችላል ነው። ጥሩ ተረዳን። ሱረቱል ኢኽላስ ዱን ስለሆነ ወይም አሐድ የሚለው ይሄ ፍጹም የሆነ አንድን ሳይሆን የጀማ አንድነትን ያሳያል፣ ብዜትን በውስጡ ያቀፈ ነው ስለሚሉ ይሄ አንቀጽ ሁለተኛው ሶስተኛው አራተኛው አንቀጽ ላይ እንኳን ሳንገባ የመጀመሪያው አንቀጽ ላይ ብቻ ይሄን ነገር ይፈተዋል። ምክንያቱም የመጀመሪያው አንቀጽ አውዷን ብቻዋን ካየን ልክ እንደ ሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ እንዳለው አሐዱ ሚነል ሙሽሪኪን ኡስታዝ የምጨምረው ካለ እዚህ እንትን ላይ ቃል ላይ ጨምርሽ። ሚዩት ቀጥታ ማንሳት ትችላለሽ ኡስታዝ። መርሃባ። እሺ ስለዚህ እርሱ አላህ አንድ ነው እንላለን። አላሁ ሰመድ ይላል። አላህ የሁሉ መጠጊያ ነው። የሁሉ መጠጊያ ነው ማለት እናንተ ረዳት ባጣችሁ ጊዜ፣ መጠጊያ ባጣችሁ ጊዜ፣ ሁሉም ነገር ከናንተ ርቆ ሸሽቶ ብቸኛ እንደሆናችሁ በተሰማችሁ ሰዓት ኤቲስትም ሁኑ፣ የፈለጋችሁት አይነት አመለካከት ይኑራችሁ፣ የፈለጋችሁት ነገር ይኑራችሁ ማንም መጠጊያ በሌላችሁ ሰዓት ሁሉም አካል የሱ ጥገኛ የሆነ እሱ ግን የማንም ጥገኛ ያልሆነ አምላክ ማለት ነው። ያ አምላክ ማን ነው አለ? አላሁ ሶመድ አለ። ስለዚህ ይሄ አሶመድ ይሄ የሁሉም መጠጊያ የሆነው አካል አላህ ነው አለ። ስለዚህ አላህ Subhanahu Wa Ta'ala ሁለተኛው ነገር ምንድነው የሚያስቀምጠው? አሶመድ ነው። ፍጥረታት ሁሉ በሱ ኃይል ነው የሚንቀሳቀሱት። ፍጥረታት ሁሉ ከሱ ነው የሚጠጉት። እኛ
ስለዚህ አላህ Subhanahu Wa Ta'ala አልወለደም። ስላልወለደ እሱም ስላልተወለደ ከሱ ውጭ የሆነ ምንም አይነት አካል የለም። የተወለደው የአምላክ ልጅ ስለሆነ አምላክ ነው ብላችሁ ልታመልኩት ትችላላችሁ፣ ሊመለክም ይችላል። ግን ጅማሮ የለውም ልትሉ ግን አትችሉም ማለት ነው። ምክንያቱም ጅማሮ ወይም ደግሞ በጊዜ ውስጥ ስለሚኖር፣ በጊዜ ውስጥ መኖር ማለት ቅድም እንዳልኳችሁ ካለ መኖር ወደ መኖር ወልድ ወይም ልጅ የሚባለው አካል ያልተገኘ አልወለደም አልተወለደም ለእርሱም አንድም ቢጤ ወይም ደግሞ አምሳያ የለውም ነው። ስለዚህ የኛ አምላክ ይሄ አምላክ ነው። የኛ አምላክ ይሄ ነው። አንድ የሆነ አምላክ ነው። በማንነቱ አንድ የሆነ አምላክ ነው ማለት ነው። ያንን አምላክ ማን ብለን እንጠራዋለን? እኛ አላህ ብለን እንጠራዋለን። አላህ ብለን የምንጠራው የተጸውኦ ስሙ ነው። የተጸውኦ ስሙ ብቻ ምንም አይነት ቃል ላይኖር ይችላል። ግን አላህ የሚለው ቃል ግን በትክክል ይገልጸዋል። ምክንያቱም መመለክ የሚገባው ከሱ ውጭ ምንም አይነት አካል የለም ማለት ነው። ይሄ መመለክ የሚገባው አካል ጅማሮ የለውም፣ ፍጻሜም የለውም። እርሱን የሚመስልም ምንም ነገር የለም። የሚራባ አይነት አካልም አይደለም። አላህ ተዓላ ወይ ከፍቼ አይ ቲንክ አገኘሁት መሰል። ቆይ እስኪ ሱረቱል መርየም አያ 88ኛው ላይ መሰለኝና ይሄ ቃል ምን ያክል ከባድ እንደሆነ እንድታውቁ ነው ከስነ ፍጥረት ጀምሮ የመጣሁት ማለት ነው። ከስነ ፍጥረት ጀምሮ ስመጣ ይሄ ቃል እንደው ምን ያክል ከባድ ነው፣ ይሄ አምላክ ወለደ የምትሉት ነገር ምን ያክል ከባድ እንደሆነ እንዲገባችሁ እንድትረዱት ነው። ያንን ፍጥረታት ሁሉ አይታችሁ ያን ፍጥረታት ሁሉ ከተረዳችሁ
ከንግግራቸው የተነሳ ሰማያት ሊቀደዱ ምድርም ልትሰነጠቅ ጋራዎችም ተንደው ሊወድቁ ይቃረባሉ። ምን ስላሉ ነው? አንዳው ሊራህማኒ ወለዳ ለአርራህማን ልጅ አለው ስላሉ። ይሄ አምላክ ብሎ ነው ያስቀመጠው። እስኪ በየትኛው ፍጥነት ነው የዛን ሁሉ ነፍሶች የሚያወጣ? በሱ ስር መላእክቶች አሉ ነፍሶችን የሚያወጡ። ግን ምን አይነት ፍጥነት ቢኖራቸው ነው ነቢያችን ሰለላሁ ዐለይሂ ወሰለም የሆነን ጥያቄ ሲጠየቁ በዛው ቅጽበት ራእይ ወደ ነቢያችን ሰለላሁ ዐለይሂ ወሰለም የሚወርደው? ጅብሪል ምን ያክል ፈጣን ቢሆን ነው? እስኪ የፈጣሪን ፍጥረታት እዩ። ተከፈለ ብሎ ሰው በዚህ ደረጃ ይገረማል። እና እንደዚህ አይነት ተመሳሳይ ተአምር የሰራ የሆነ አካል ከተገኘ ምን ይባላል? አምላክ ነው ይባላል። ሱብሃንአላህ። አሁን ይሄ የምር አእምሯችሁ የሚቀበለው ነው? አው ለኛ አላህ ሱብሃነሁ ወተዓላ መኖሩን በነቢያቶች በኩል እኛም በሚገባን ተአምራቶችን ያሳያል። እነዛን ተአምራት ይሰሩት እነዛ ጥጥዬ የሆነች ተአምር የሰሩ አካላቶችን እኔ እስካሁን እስከማውቀው ማለት ነው በፍጥረታት ውስጥ በጽሁፍ የሚተላለፍ ጽፍ የምናስቀምጥ ታሪክ የምንዘግብ የምናስተምር ዕውቀቶችን በጽሁፍ መንገድ የምናስቀምጥ እንደዚህ አይነት ፍጥረቶች እኛንን ማለት ነው። ማለት ዕውቀቶችን በትውልድ በጽሁፍ የምንማማር ማለት ነውና ምንላችሁ ነው? ይህንን ነገር ሁሉ ከተረዳን አላህ Subhanahu Wa Ta'ala ለምን ዓላማ እንደፈጠረን እናውቃለን ነው። ባናውቅም እንኳን እሱን መገዛት ምንድነው በቃ ግዴታችን ነው። ለዛም ነው አላህ የሚለውን ስያሜ በፍቅር የምንቀበለው። ለምን ሲባል አላህ ማለት አምልኮ የሚገባው ማለት ስለሆነ የሚመለክ ማለት ስለሆነ የሚመለክ አካል ደግሞ ከሱ ውጭ ምንም አይነት አካል የለም። እሱን እንድንገዛው ምንድነው ያቀረበልን ኤቪደንስ ነው። ይሄ ሌላኛው ነው። እሱ አሁን ይሄ እየተከተልን ያለነው አምላክ እሱ ለመሆኑ ምን አይነት ማስረጃዎችን ሰጥቶናል? ያው ማስረጃዎችን የሚሰጠን በእኛ ልክ ነው። ለኛ ተአምር የሚሆኑ ነገራቶችን ነውና ምን አይነት ማስረጃዎችን ሰጥቶናል? ምናልባት እናንተ እየተከተላችሁት ያለው አካልና አምላክ ማስረጃዎቹን ከሺህ ዓመት በፊት ከሆነ የሰጣችሁ ባልነበራችሁበት ጊዜ በታሪክ ከሆነ የተቀመጠላችሁ ያ ማስረጃ ለእናንተ አይሆንም ማለት ነው። ለምሳሌ በሙሴ ጊዜ ባህር ለሁለት ተከፈለ ተብሎ ተነገረ። ኦኬ፣ በሙሴ ዘመን ለነበሩ ሰዎች ያ ትልቅ ኤቪደንስ ነው።
ሆነ ሰው የመንባቸው እነዚህ ነገራቶችን ሰርተዋል ቢባል ያ በጊዜው ለሚኖሩ ለሚመለከቱ ሰዎች ነው ያ ተአምር። ሶሪን አይመለከትም ይሄ ለኔ ታሪክ ነው ብል ምንድነው የሚቀርብልኝ ማስረጃ? ለኔ መሆኑን ልረዳበት የምችለው ነገር ምንድነው ነው? ስለዚህ እናንተው ማወቅ ያለባችሁ አላህ Subhanahu Wa Ta'ala ወይም ደግሞ ይሄ አምላክ የዚህ ሁሉ ፍጥረታት አምላክ የሆነው አካል የሆነው መለኮት ምንድነው ለናንተ ያስቀመጠላችሁ ማስረጃ ምንድነው? እንድትቀበሉት ምንድነው የሰጣችሁ ነገር? ምን ሰጥቷችኋል? እየተቀበላችሁ ያላችሁት የዛሬ 2000 ዓመት እንዲህ ተደረገ በሚል ነገር ከሆነ ያ ታሪክ ነው። ያ የተጻፈላችሁ የተላለፈላችሁ ታሪክ የውሸት ሊሆን ይችላል። ነው ተረዳችሁኝ? ለኛ እኛን የሚመለከት ነገር ነው ወይ ያመጡት? ለኛም ተአምር አላቸው ወይ? ተረዳችሁኝ? እኛ ማየት የምንችለው ነገር አለ ወይ? የሆነ አካል ወይም ደግሞ ኢየሱስ ክርስቶስን ብለን ብንወስድ ከዛሬ 2000 ዓመት በፊት ሙቶ መነሳቱ በታሪክ ላይ ተጽፏል ቢባል ምንድነው ለኛ የሚጠቅመን? ኦኬ ሰው መርሃባ ይሄን ነገር ካየን መጀመሪያ ተፋሰሱን እንየውና ብያስባለሁ። እንደኔ ተፋሰሱን ካየን በኋላ ሂደቱን ካየን በኋላ እስኪ የመጨረሻው ነብይ ያመጣልን ማስረጃዎች ምንድናቸው የሚለውን ነገር በደንብ እንረዳለን። መጀመሪያ ግን ከታሪክ ከምናምን ሂደቶችን እንይ። የአላህ Subhanahu Wa Ta'ala ምን እንድንመለከትና እንድናይበት ማለት ነው። ጥበቡን እንድናይ፣ አካሄዶቹን እንድናይ። አላህ Subhanahu Wa Ta'ala አማኞች በጠፉበት ሰዓት አንድን ሰው ነበር አማኝ የፈለገ። አንድ ሰው ያ አማኝ አእምሮን የተጠቀመው ፍጥረታትን ነው ያሰበው። ስለዚህ አባቱ በእጁ ጠፍጥፎ የሚሰራውን ጣዖት እኔ የሰራሁትን ነገርማ አላመልክ አልችልም አለ። እንዴ እኔ በእጄ የሰራሁትን ነገር እንዴት ነው መልሼ ማመልከው አለ። ስለዚህ ከሱ ግዙፍ ነው ብሎ የሚያስበውን ነገር ፈለገ። ጨረቃን ፀሐይን በአእምሮ ማሰብ ጀመረ። ጨረቃስ ቢሆን አምላኬ እንደዚህ ብሎ ማሰብ ጀመረ። ጨረቃ በፀሐይ በቀን የለችም። ስለዚህ የሚጠፋ ነገር ምን ደግሞ አብርሃም አለይሂ ሰላም ይባላል። ስለዚህ አብርሃም የመጀመሪያው ሲንግል የሆነ ሰው ነው። በሱ ጊዜ አማኝ ህዝብ አልነበረውም። ብቻውን ግን ህዝብ ተብሎ የተጠራ ነው። አብርሃም ምን ተብሎ ተጠርቷል? ህዝብ ተብሎ ብቻውን ተጠርቷል። ማንም አማኝ በሌለ ሰዓት የሚደንቅ አማኝ ሆኖ የተገኘ ነው። ስለ አብርሃም ለማወቅ በጣም ብዙ ነገሮች አሉ። ግን ትንሽዬ ብቻ 1 2 3 ምሳሌዎችን ማየት ነው። እሱ ምንድነው በብልሃት ሊያስረዳቸው ፈለገና ጣዖት የሚያመልኩት አባቱን የመከረው ምክር ሁሉ በጣም የሚገርም ነው። ኢቭን በጣም ፖላይትሊ ሆኖ ነው የሚመክር፣ ጨዋ ሆኖ አባቴ ሆይ ላ ተዕቡደ ሸይጣን ሰይጣንን አታመልክ እያለ ከዛ ሰላም ብሎ ምናምን በሰላም ነው ሁሉ የሚለያየው። ሱረቱል መርየም ላይ ታገኙታላችሁ።
እና ይህ አካል ይህ አብርሃም የተባለው ግለሰብ አለይሂ ሰላም ጣዖታቶችን በሙሉ በመጥረቢያ ከሰባበረ በኋላ አንዱ ጣዖት ትከሻ ላይ መጥረቢያውን አስቀምጦ ሄደ። ከዛ ሰዎቹ ሲመለሱ እና አስጠሩት አብርሃም በተጠራ ሰዓት አንተ ነህ ወይ ይህን ነገር ያደረክ ሲሉት አረ እኔ አይደለሁም አለ። እና ማን ነው ሲሉት ይሄው ትልቁ ጣዖት ትንሹን ጣዖቶችን የሰባበረ። በቃ ትልቁ ጣዖት ብቻውን መመለክ ስለፈለገ ትንንሽ ጣዖታቶችን ሰባበረ። ልክ አንዳንድ ሃይማኖቶች ላይ አምላክ ከፈጠረው ከተራው ከትንሽ ፍጡሩ ከሰይጣን ጋር እንደሚፎካከረው ማለት ነው። እንግዲህ ይሄ በአእምሮ የተሳለ የመለኮት ባህሪ እንደሆነ የምትረዱበት ነው። ሰይጣን ማለት በጣም ውዳቂ እዚህ ምድር ላይ ያለ ከምድር እንኳን ከፍ ማለት የማይችል ፍጥረት ነው። ያን ትንሽ ፍጥረት ጋር ይፎካከራል በሆነ ነገር ላይ ማለት ነው። በሆነ ጉዳይ ላይ ይፎካከራል። እንዲህ አድርግ እንዲህ ካደረክ እንደዚህ ምናምን እንደ ፉክክር አይነት ነገር ይጀምራል። ይሄ ማለት በሰው አእምሮ እዚህ ከወሰኑበት ውሳኔ ላይ ግን ለዝንተ ዓለም የሚሆን ትልቅን ትምህርት ያስተምራል። ኢቭን አሁን ላይ ያሉ ሰዎች እንኳን የማይገባቸውን ትምህርት ብዙዎች የሳቱትን ትምህርት በወንጭፍ አድርገው ለስንት ጊዜ ካፋፋሙት እሳት ላይ ያው ዝም ብዬ ቀንጨብ እያልኩ የምነግራቸው እሺ እንዳላስረዝም ብዬ ነው። ካፋፋሙት እሳት ላይ ወረወሩት። ማንን? ኢብራሂም አለይሂ ሰላምን። በሚወረውሩበት ጊዜ አላህ ሱብሓነሁ ወተዓላ ጊዜን አቆመው። ሰው መላእክታው መጣ ወደሱ መጣና ምን አለው? ከዛ እንደዛ ያማረ መጠጊያ ምን ያማረ መመግብ አለ። ማን በቂ ነው አለ? አላህ ብቻ እስልምና ላይም ክርስትና ላይም ሌሎች ሃይማኖቶችም ላይ ብዙ ሰዎች የተሸወዱበት ፖይንት ነው። አንደኛውና ትልቁ የተሸወዱበት ፖይንት ምንድነው? ለኛ ክብር መላእክቶች ለኛ ምንነት ለሆነው ለአደም አለይሂ ሰላም ክብር ሰግደዋል። በእኛ ጊዜ ግን ካልሰገድንላችሁ ይባላሉ። ያለ ቦታቸው ማለት ነው። እኛ እንስገድላችሁ ይባላሉ። ይሄ የመጀመሪያው ሚስቴክ ነው። ሁለተኛው ሚስቴክ ደግሞ ምንድነው? ጅብሪል እንኳን መልአኩ እንኳን ሊረዳው እንደማይችል አውቆ አላህ ብቻ በቂ ነው ያለው ኢብራሂም የሱን ትምህርት እንኳን ሳንማር የሞቱ ሰዎችን ልመና ላይ ገብተናል። መልአኮቹን ይቅርና ማለት ነው። የሞቱ ግን እንደ አብርሃም የተፈተነ ሰው ሳለ ወይ ነው?
እንደ አብርሃም የተፈተነ ሰው የለም። አስባችሁታል? ይሄን የመሰለ አማኝ ብቻውን ህዝብ ተብሎ የተጠራ ብቻውን አማኝ ሆኖ የተጠራ አማኝ እስከ እርጅናው ጊዜ ድረስ አላህ Subhanahu Wa Ta'ala ግን ልጅን አልሰጠውም ነበር። እና አላህ ምንድነው አመንን ስላላችሁ ብቻ የማትሞክሩ የማትፈተኑ ይመስላችኋልን ይላል። በእርግጥ ምን ሞክራችኋልን? እናንተ በዚህ ደረጃ እንኳን አማኝ የለም በዚህ ጊዜ። ይህ አማኝ ግን እስከ እርጅና ጊዜው እየለመነ ልጅ ግን ዘግይቶበታል። አስቡት፣ የሱ እምነት እኮ የሚገርም እምነት ነው። ስለዚህ አላህ Subhanahu Wa Ta'ala ማንም በሌለ ሰዓት አንድን ሰው ነው ያስነሳ። ያ ሰው አብርሃም ይባላል። ያ አብርሃም ግን በስተርጅናው እንኳን ልጅ ተሰጥቶት ያንን ልጁንም ደግሞ እንዲያርድ የተጠየቀ ነው። ስንቶቻችሁ ናችሁ በስተርጅና በለመና ያገኛችሁትን አምላክ ልጅ ያብራካችሁን ክፋይ እንደገና እረዱት? ደግሞ አላህ Subhanahu Wa Ta'ala ሲፈትነው እኮ ይሄ በመላእክት ምናምን እኮ አይደለም ያዘዘው፣ በህልም እኮ ነው። እስኪ የነብይ ህልም ራእይ ነው የታወቀ ነው። ግን እስኪ እናንተ በህልም እንኳን እንደዚህ አይደለም የሆነን ሰው የሆነ 100 ብር ስጡት እንኳን ብትባሉ በህልማችሁ ይሄ የአምላክ እንትን ነው ያንን ብር ትሰጣላችሁ ማለት ነው። እሱ እኮ በህልሙ ነው ልጅህን ረድ የተባለው። ግን የነብይ ህልም ራእይ መሆኑን ያውቃል። ስለዚህ ታዝዣለሁ ብሎ አሰበ። ታዝዣለሁ ብሎ ወጣ ማለት ነው። ምን ሊያደርግ? ሱብሃንአላህ ልጁን ሊያርድ። እና ይሄ የአላህ Subhanahu Wa Ta'ala አንድ የሆነው ብቻውን ህዝብ ተብሎ የተጠራ የሙስሊሞች ሁሉ አባት የተባለ በሃይማኖቶች ሁሉ ተከብሮ የሚኖረው የአብርሃም ታሪክ ነው። ይህ የመጀመሪያው ህዝብ የተባለ የመጀመሪያው ሰው ታሪክ የመጀመሪያው ሰው ህይወት ነው። አላህ Subhanahu Wa Ta'ala ግን ለዚህ ነገሩ የሰጠው ነገር በጣም ብዙ ነው። ሁለቱ ልጆቹን ባረከለት። በታሪክም ካያችሁት በባይብልም በቁርአንም ሁለቱ ልጆቹን ባረከለት። ሁለቱንም ልጆቹን አበዛ። ልጆችን የእስማኤልም ዘር እንደሚበዛ የይስሐቅም ዘር እንደሚበዛ ሁለቱም እንደሚባረኩ ሁለቱም ደግሞ አምላክን የሚያውቁ ህዝቦች እንደሚሆኑ ረዳበት የምንገነዘብበት ስርዓት ነው። ይህ ስርዓት እስከ መጨረሻው ትውልድ ድረስ ዓለም ሁሉ እንዲያስበው ተደረገ። ለማን? ለኢብራሂም አለይሂ ሰላም። እያንዳንዱ ድርጊቱ በሐጅ ውስጥ እንዲካተት ተደረገ ማለት ነው። ይህ የመጀመሪያው ሰው ነው። አሁን የአምላክን እንትን እንድትረዱ ስለፈለኩ ነው። ሁለተኛ አምላክ ምን ፈለገ? አንድ ግለሰብ ነበር። አንድ ህዝብን ፈለገ። ይህንን ህዝብ በፈለገ ሰዓት ከዚህ ግለሰብ ዘሮች አወጣ። ግን ከባለጸጎችና ከባለሀብቶች አልመረጠም። የመረጠው ከምንድነው? ከባሪያዎች ነው የመረጠ። ከነማን ባሪያዎች? በግብጽ ውስጥ በፈርዖን ባርነት ውስጥ ካሉ እስራኤላውያን ባሪያዎች። ከዛ ባርነት ነፃ ያወጣቸውን ደግሞ የኪዩብ ምልክት ግንባራቸውና እጃቸው ላይ ያስራሉ።
ይሄ ግንባራቸውና እጃቸው ላይ የሚያስሩት አራት ማዕዘን ግንብ የሆነ የኪዩብ ምልክት አራት የሆኑ እንትኖች አሉት። እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው የሚለውን ጽሁፍ ሁሉ እዛ ጋር ኩሽክታም ወይም ቲፍሊን ይባላል። አይ ቲንክ ኩሽክታም ነው የሚባለው ወይም ደግሞ ቲፍሊን ይባላል። እሱን ነገር መታሰቢያ የምን መታሰቢያ ከባርነት ከሶስት ማዕዘን የባርነት ምልክት ወደ በሲምቦሊካል የሶስት ማዕዘን ምልክት ደግሞ የቱንም ነገር ሪፕሬዘንት ያድርግ የአጋንንታዊ ምልክት ተደርጎ ይቆጠራል ማለት ነው።